በትግራይ አዲስ ኃይል ስልጣን እንዲቆጣጠር ጄኔራሉ ለፌዴራል መንግስቱ ጥያቄ ያቀረቡ። ጄኔራሉ የህወሓትን አዝጋሚ መፈንቅለ መንግስት በጣም መጥፎ ድርጊት ሲሉም ነቅፈዋል። የክልሉ ወታደራዊ አዛዦች ለፍትህ እንቀርባለን በሚል ፍርሃትና ስጋት አደገኛ እንቅስቃሴ እያደረጉም ነው ብለዋል። በዝርዝር ይዘነዋል፣ እናስደምጣቸዋለን። የአሜሪካና ኢራን ጦርነት በቀጣይ ሳምንት ዳግም ሊጀመር እንደሚችል ኒውዮርክ ታይምስ ዘገበ። አሜሪካና እስራኤል እግረኛ ጦሩን ያካተተ መጠነ ሰፊ ጥቃት ለመሰንዘር እንደተዘጋጁ ጠቅሷል። ዶናልድ ትራምፕ በበኩላቸው ቴህራን ለ20 ዓመታት የኒውክሌር መርሃ ግብሯን እንድትገታ እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም አለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይተዋል። እንመለስበታለን። የኢትዮጵያ ጠቅላይ ሚኒስትር የስልጣን ዕድሜ ሊገደብ ነው መባሉ እያነጋገረ ነው። ብልጽግና ሀገራዊ ምክክሩን የፈለገው በሀገሪቱ ፕሬዝዳንታዊ መንግስትን ለመፍጠርና ዕድሜውን ለማራዘም ነው ተብሎ በተቃዋሚዎቹ ቢተችም የምክክሩ ዋና ዓላማ የጠቅላይ ሚኒስትሩን ስልጣን ለመገደብ እንደሆነ ተናግሯል። ይህ የጠቅላዩን ስልጣን ይገድባል የተባለው ጉዳይ ትኩረት ስቧል። ትሰሙታላችሁ። የጦር አዛዡ ተገደሉ። የተገደሉት ጄኔራል በርካታ የእስራኤል ወታደሮችን በመግደልና በማፈን ሲታደኑ እንደነበር ታውቋል። ይህ የአዛዡ ግድያ በቀጠናው መጠነ ሰፊ ትኩሳት ይፈጥራል በሚል ተሰግቷል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በትግራይ አዲስ ኃይል ስልጣን እንዲቆጣጠር ጄኔራሉ ለፌዴራል መንግስቱ ጥያቄ ያቀረቡ። ጄኔራሉ የህወሓትን አዝጋሚ መፈንቅለ መንግስት በጣም መጥፎ ድርጊት ሲሉም ነቅፈዋል። የክልሉ ወታደራዊ አዛዦች ለፍትህ እንቀርባለን በሚል ፍርሃትና ስጋት አደገኛ እንቅስቃሴ እያደረጉም ነው ብለዋል። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጥሪ ያቀረቡት ጄኔራል ሳሞራ ዩኑስ ናቸው። ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ብለውታል። የቀድሞው የኢፌዴሪ ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ ወቅታዊውን የትግራይ ፖለቲካ ሁኔታ አስመልክተው ዛሬ ከወጋሃታ ጋዜጣ ጋር በትግረኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጄኔራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጄኔራል ሳሞራ እምነት ይህ የእንጠይቃለን ስጋት የፖለቲከኞች ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጄኔራሉ በዚህ ቃለ ምልልሳቸው የሰሞነኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹ እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በእርጋታ መንፈስና በብስለት ሊፈተው እንደሚገባ የሚመክሩት ጄኔራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጄኔራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚህ ቃለ ምልልሳቸው በዝርዝር አልገለጹም። ምንም እንኳን ጄኔራሉ ወደ ትግራይ ገብቶ ስልጣን ይረከብ ያሉት ኃይል በውል
በውል ባይጠቅሱም ራሳቸውን ጨምሮ የትግራይ ጀነራሎችና ፖለቲከኞች ራሳቸውን እያዘጋጁ መሆኑ ይነገራል። በእነ ጀነራል ጻድቃን ገብረተንሳይ የሚመራው የትግራይ ለውጥ ፈላጊዎች ስብስብ ህወሓትን አስወግዶ ስልጣን ለመቆጣጠር ራሱን እያዘጋጀ መሆኑ መገለጹ ይታወሳል። የአሜሪካና ኢራን ጦርነት በቀጣይ ሳምንት ዳግም ሊጀመር እንደሚችል ኒውዮርክ ታይምስ ዘገበ። አሜሪካና እስራኤል እግረኛ ጦሩን ያካተተ መጠነ ሰፊ ጥቃት ለመሰንዘር እንደተዘጋጁም ጠቅሷል። ዶናልድ ትራምፕ በበኩላቸው ከኢራን ለ20 ዓመታት የኒውክሌር መርሃ ግብሯን ብትገታ እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም አለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይቷል። ኒውዮርክ ታይምስ በዛሬው ዕለት የዋይት ሀውስ ምንጮችን ዋቢ በማድረግ ባወጣው ዘገባ በቀጣይ ሳምንት አሜሪካ ኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን ዘግቧል። እስራኤልና አሜሪካ ለጥቃቱ ተዘጋጅተዋል ያለው ዘገባው ባለፈው ጦርነት የከፋ ጥቃት የሚፈጸምበት ሊሆን ይችላል ብሏል። በተጨማሪም አሜሪካ የኢራን ኒውክሌር ዩራኒየሞችን ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች የሚለው ደግሞ አሪቲ የዜና ወኪል ነው። ትራምፕ የኢራንን ዩራኒየም በእጃቸው ማስገባት ዋና ዓላማቸው ነው የሚለው የዜና ወኪሉ ይህም በቀጠናው አስከፊ ክስተትን የሚፈጠር ነው ብሏል። ዶናልድ ትራምፕ በበኩላቸው ቴህራን ለ20 ዓመታት የኒውክሌር መርሃ ግብሯን ብትገታ እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም አለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይቷል። ቀደም ሲል ፕሬዝዳንቱ ኢራን መሳሪያ ማምረት በሚያስችላት ደረጃ ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆምና የኒውክሌር መሳሪያ ፈጽሞ እንዳታመርት ጠይቀው ነበር። ፕሬዝዳንቱ ኢራን ላይ ያላቸው ተስፋ እየተሟጠጠ እንደሆነ የተናገሩ ሲሆን እስካሁን በሚደረጉ ንግግሮች ወደ መፍትሄ ለመድረስ የታየ ምንም ምልክት የለም። እስራኤልና የአሜሪካ ጦሮች ከየካቲት 21 ቀን 2018 ዓ.ም ጀምሮ በኢራን ላይ ጦርነት ከፍተዋል። ካለፈው ወር ጀምሮ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት የሰላም ውይይቶችን ለማካሄድ ያስችላል ተብሎ የነበረ ቢሆንም ይህ ነው የሚባል ውጤት ሳይገኝ ቀርቷል። በሁለቱ ሀገራት መካከል የሚደረገውን ንግግር ፓኪስታን እያሸማገለች ትገኛለች። ነገር ግን ሁለቱም ወገኖች በሀሳብ ተራርቀው የታዩ ሲሆን ሀገራቱ ጦርነቱን ለማስቆም የቀረቡትን ሀሳቦች ውድቅ አድርገዋል። የኢራን መገናኛ ብዙሃን ቴህራን ያቀረበችው እቅድ ጦርነቱን በሁሉም ግንባር በአፋጣኝ መቋጨት የሚያስችል እንደሆነ ዘግበዋል። በሁሉም ግንባር የሚለው የሚያመላክተው የኢራን አቋም በሊባኖስ የሚገኘውና በቴህራን የሚደገፈው ሄዝቦላ ላይ የእስራኤል ጥቃቶች እንዲቆሙ እንዲሁም የአሜሪካ የባህር ኃይል የዘጋውን የሀገሪቱን ወደቦች እንዲከፍትና ተጨማሪ ጥቃት እንዳይኖር ዋስትና መስጠትን እንደሚያካትት ተነግሯል። ትራምፕ በቤጂንግ ከቻይናው ፕሬዝዳንት ሺጂንፒንግ ጋር ውይይት ካደረጉ በኋላ በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች ሁሉም ወገኖች ኢራን የኒውክሌር መሳሪያ እንዳይኖራትና የሆርሙዝ ወሽመጥን መልሳ እንድትከፍት መስማማታቸውን ተናግረዋል። ሁለቱም ወገኖች ኢራን የኒውክሌር መሳሪያ እንዳይኖራትና የሆርሙዝ ወሽመጥን መልሳ እንድትከፍት መስማማታቸውን ተናግረዋል። አንድ ጋዜጠኛ ለ20 ዓመት የኒውክሌር መርሃ ግብርን መግታት በቂ አይደለም ብሎ ሲጠይቅ ትራምፕ 20 ዓመት በቂ ነው፣ ግን ከእነርሱ የሚመጣው የዋስትና ደረጃ እውነተኛ 20 ዓመት መሆን አለበት ሲሉ መልሰዋል። ፕሬዝዳንቱ ከዚህ ውጪ ማብራሪያ አልሰጡም። የኢትዮጵያ ጠቅላይ ሚኒስትር የስልጣን ዕድሜ ሊገደብ ነው መባሉ እያነጋገረ ነው። ብልጽግና ሀገራዊ ምክክሩን የፈለገው በሀገሪቱ ፕሬዝዳንታዊ መንግስትን ለመፍጠርና ዕድሜውን ለማራዘም ነው ተብሎ በተቃዋሚዎቹ ቢተችም የምክክሩ ዋና ዓላማ የጠቅላይ ሚኒስትሩን ስልጣን ለመገደብ እንደሆነ ተናግሯል። ይህ የጠቅላዩን ስልጣን ይገድባል የተባለው ጉዳይ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናግረዋል። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትን ተችተዋል። አብይ ይህንን የተናገሩት የሀገራዊ የምክክር ኮሚሽን ትናንት አርብ ያፈጻጸም ሪፖርቱን ባቀረበበት ዝግጅት ላይ ነው። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦቹን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦቹን ተጠቅሞ ለማሻሻል ዝግጁ እንደሆነም
አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የሥራ አፈጻጸም መኩራታቸውን ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያደገኛ ነው፣ እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉት አብይ በሌላም ሀገር እንደዚህ አይነት ውይይት አይተን አናውቅም ሲሉ ተደምጠዋል። መንግስት ይህንን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አንወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነት እንዳላቸው ተናግረዋል። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ እያለ መሆኑን አንስተዋል። መንግስት ይህንን ሲል ለዚያ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ በዋናነት ውይይት ነው ሲሉ ተችተዋል። የፖለቲካ የስልጣን ፍላጎት ያላቸው ሰዎች ይህንን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል ብለዋል። ይህም ቢሆን ግን አገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያውያንን ያሳተፈ ሂደት መሆኑን ተናግረዋል። ከዚህ የተነሳም ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል ሲሉ እምነታቸውን ገልጸዋል። የጦር አዛዡ ተገደሉ። የተገደሉት ጄኔራል በርካታ የእስራኤል ወታደሮችን በመግደልና በማፈን ሲታደኑ እንደነበር ታውቋል። ይህ የአዛዡ ግድያ በቀጠናው መጠነ ሰፊ ትኩሳት ይፈጥራል በሚል ተሰግቷል። እስራኤል በጋዛ በፈጸመችው የአየር ጥቃት የሐማስ አዛዥ ኢዝ አድ ዲን አል ሃዳድን እንደገደለች አስታውቃለች። አዛዡ የመስከረም 26ቱን ጥቃት ካቀነባበሩት አንደኛው መሆናቸው ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስ በጋራ ባወጡት መግለጫ ሃዳድ በሺዎች ለሚቆጠሩ እስራኤላውያንና ወታደሮች መገደል፣ መታፈንና መጎዳት ኃላፊነት አለባቸው ብለዋል። 3 የአይን ምስክሮች ለቢቢሲ እንደተናገሩት አል ሙታዝ ተብሎ የሚታወቀው የመኖሪያ ህንጻ ከሁለት የተለያዩ አቅጣጫዎች በተነሱ 3 ሚሳይሎች ተመቷል። ከዚያም በመሸሽ ላይ የነበረ ተሽከርካሪ ተመቷል። ይህ ጥቃት ከሐማስ ጋር የተኩስ አቁም ስምምነት ቢኖርም እስራኤል በጋዛ ላይ እየፈጸመቻቸው ካሉ ጥቃቶች ውስጥ የቅርብ ጊዜው ነው። ሐማስ ግን የቡድኑ የጦር ክንፍ ቃሳም ብርጌድ አዛዥ የሆነው ሃዳድ ስለመገደሉ እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም። በጋዛ መሃል ከተማ ላይ በአየር ጥቃት የተመታው የመኖሪያ ህንጻ ላይ ትልቅ እሳት ተነስቷል። የህይወት አድን ሰራተኞች በስፍራው በፍጥነት ቢደርሱም የተጎዱ ሰዎችን ለማውጣት ከባድ ችግር እንደገጠማቸው እማኞች ተናግረዋል። አንድ የዓይን እማኝ ለቢቢሲ አንድ አስክሬንና ብዙ የተጎዱ ሰዎች ከህንጻው ሲወጡ መመልከቱን ተናግሯል። አካባቢው ለማምለጥ ሲሞክር የነበረ ተሽከርካሪ ላይ በተሰነዘረው ሁለተኛው የአየር ጥቃት 3 ሰዎች መገደላቸውን የዓይን እማኞችና አንድ የአካባቢው ምንጭ ገልጸዋል። ምንጮች እንዳሉት ተሽከርካሪው የሐማስ አዛዥ የሆኑት ሃዳድ በመጀመሪያው ጥቃት ከተጎዱ በኋላ ይዞ ለመውጣት ሲሞክር የነበረ ሳይሆን አይቀርም ብለዋል። የዓይን እማኞችና የአካባቢው ምንጮች የታጠቁ የሐማስ አባላት የሲቪል ልብስ የለበሱ አንድ የቆሰለ ሰውን በኋላ በር አውጥተው መኪና ውስጥ እንዳስገቧቸው ተናግረዋል። የዓይን እማኞች እንዳሉት ከሆነ መኪናው ከህንጻው 1.5 ኪሎ ሜትር ርቀት ላይ ነው የተመታው። አንድ ከፍተኛ የእስራኤል የደህንነት ባለስልጣን የመጀመሪያ ደረጃ መረጃዎች ሃዳድ በተሳካ ሁኔታ መመታቱን እንደሚጠቁሙ አስታውቋል። በጋዛ የተኩስ አቁም ስምምነት ከመስከረም 30 ጀምሮ ተፈጻሚ ቢሆንም ከዚህን ጊዜ ጀምሮ እስራኤል በየጊዜው በመላው የፍልስጤም ግዛቶች ጥቃቶችን መፈጸሟን ቀጥላለች።